እየሰማይ ነው like እግዚአብሔር ነገ ዛሬ ላይ ነው የሚያየው ሶ አሁን የአሳፍ ችግር የነበረው ምንድነው ወንጌልን የትኛው አሳፍ ያቆም አይችልም አስመላችና አገልጋይ ዘማሪ የሆነው ሰው እግዚአብሔር ባለበት ሲኖር ፕሮስፐር ያረጉ ሰዎች ባዶ ናቸው አገኘ አሁን ግን ሲወጣ ለካሚያየው እንደሰው ነው ስለዚህ የሰዎችን ስኬቶች ነው የሚመለከተውና እግዚአብሔርን የሚሳደብ ሰው ተመለከተ እግዚአብሔር ስትሳደብ የማይቆጣው እኮ ነገን ያያየ ስለሆነ ነው እግዚአብሔር የማይቾክለው ያቃል እግዚአብሔር ሰዎችን በጣም አመፀኛ ሲሆኑ ማያጠፋቸው እንደሚጠፉ ያቃል እኛ ኢሞሽናሊ የምናየው ጥፋታቸውን እንጂ ነገ እንደሚጠፉ አናቀም ስለዚህ ለመግደል ነው ምንነሳው ባትገድለው መሞቱ አይቀርም መጥፋቱ እኮ አይቀርም ሰውየው እግዚአብሔር የዘላለም አምላክ አይደል በዘላለም ውስጥ ስለሚኖር እግዚአብሔር አይቆጣም ለምን ሰዎችን እኮ መታገስ የሚያቀተን እንደሚለወጡ ስለማናቅ እኮ አይደል ከየቷል ስንት ፍሬንዶችን እኮ የተፋታቸው እንደሚለወጡ አታያቸው ያጠፉትን ጥፋት ብቻ ነው አሁን የምትመለከተው እግዚአብሔር የሚመራቸው ደግሞ ነገ እንደሚለወጡ አሁን ጴጥሮስ ፍሬንድ ሆነ እንዴት ነው ከሱ ጋር መንቀጥለው ከጴጥሮስ ጋር አገኘ ፍሬንድ ልትሆኑ ኢየሱስ ግን ሲክደው እየተገረፈ ያየዋል ማለት ነው ነገ መጥቶ ተዘግዝቆ እንደሚሞትለት ያውቃል የዛሬው መካድ ኢየሱስን አላናደደው አላበሳጨውም he's divine is a ፍጹም ሰው ፍጹም አምላክ ነው ጌታ so ፍጹም ሰው ነው ፍጹም አምላክ ነው ያውቃል የጴጥሮስ መካድ አይደለም ያስደነገጠው እንደውም ጴጥሮስ ሲመለስ እንትን ይሄ ምንድነው የሚባለው ጊልቲ እንዳይሰማው ማርቆስ ላይ ሲነግር ለጴጥሮስም ነገሩት እንደተነሳው ብሏል ለይቶ ማለት ነው ካስራው don't feel bad you are special ጌታው አይዞ አይ so the Christ ማለት ነው እኛ we are emotional አሁን ቀደም እንዳልነው ፍራንክፈርትን በፊት የጠላኸው በህልውና ውስጥ ሆነ አይደለም ያየኸው አይደለም so ፍራንክፈርትን ያየው ፍራንክፈርት አንዱ አባል ሆነ ነው የተመታ አይምሮ ይዘን ያየኸው እንኳንና ፍራንክፈርት ላይ ተራራ ላይ ቤት አሰራኝ ይላል እኮ ክብሩ ሲገለጥ ወይኔ ማን ልስበክ ፖዞኑ ጋር አንተ አሚን አትል ብሩክ አንተን እኮ መስበክ ይከብድ እየጣፍክ ስለሆነ እኔ አንተም ቡን ወንበር ሰብር ነበር አሚን ሃሌሉያ ይላል ጌታ ይመስገን ጋይስ በጣም ነው የሚገርም በእውነት እንዴት ብሩኪ እንዴት ተደርጎ ተራራ ላይ እንትን ትላል ማለት ከተማ ሰራል እዚሁ ኮምፕሊትሊ እኮ ሎኬሽን ያስረሳል እግዚአብሔር መገኘት ቤት ምን እንዳለ ያስረሳል እንኳን ኃጢያት ነው ማለት ጽድቁንም ያስረሳል እዚሁ ቤት ይሰራልናል ሰው ከተማን ከተማ የሚያደርገው የእግዚአብሔር መገኘት ብቻ እሱ ነው የኛ ከተማ ኒውዮርክን ይወደድከው በእግዚአብሔር መገኘት እግዚአብሔር በሌለበት ምንም አይነት ነው እዚህ ውስጥ እየሰማችሁ ከሆነ 430 ሰዎች ስሙኝ ሞርዘን ሞስት ኦፍ ዩ ተኖራለ ማለት እመኑኝ ሁለቱንም የሚያስነቀው የእግዚአብሔር መገኘት ነው ሶማሊያም አሜሪካም ለውጥ የለውም ሐሰላለው ያለ እግዚአብሔር ሞታለው አየሩ ቻርጅ የተደረገውን ነገር ነው የሚሰጣችሁ በእግዚአብሔር መገኘት ውስጥ የእግዚአብሔርን ቃል እንጆ የሚያደርግ አሜን በሉ በጌታ አሜን 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 ከተማ ላይ ተራራ ላይ ወጥቶ ቤት ሰራል ለኔና ላንተ ድንኳን ይሰራል እንትና ሄለም ኮት እርሻ ምናምን ብሎ አሰብም ሰው በርሻ ነው የሚኖረው አትሊስት አሳ አጥማጅ ነው የሰውየው ጴጥሮስና አሳ ሲጠምድ የሚኖረው ባህር የለ ተራራው ላይ የክብሩ መገለጥ የነገ የምለው
ሪሶርስ የሆነ ሶርስ የለውም ተራራ ላይ እግዚአብሔር ባለበት ተገኙ ግድ የላችሁም ከተማውን መለወጥ አትሞክሩ እግዚአብሔር ባለበት ለመገኘት ብቻ ተነሱ አለ ወይ ልዑሉ ሃሌሉያ ማይ ጋድ በእውነት የቤታችን እኮ አልጋ አቀማመጥ ራሱ የሚቀየረው እግዚአብሔር ባለበት ሲቀየር ይጠማል አይደል is awesome ደስታችን ያለው በመንቀየረው ነገር አለም ለአንዳንዶቻችሁ ድንቅ መልእክት ይሩት ምግብም አይደለም ከተማም አይደለም ትምህርት ቤትም አይደለም I'm telling you guys you have to search ልባችሁ ላይ ፈልጉት እግዚአብሔር ባለበት ምን ማለት ነው ባላችሁ ቦታ ማለት ነው እንጂ እግዚአብሔር ሁሉ ቦታ አለ ግን ያላችሁ ቦታ ብዙ ሰዎች የሚሸወዱት እንደዚህ ነው እግዚአብሔር ሁሉ ቦታ አለ እንደፈለኩ ኖራለሁ ይላል እንዴ እግዚአብሔር ሁሉ ቦታ አለ አንተ እኮ እግዚአብሔር አይደለም ሁሉ ቦታ መኖር አትችልም no you can't አንተን የሚያኖርህ እግዚአብሔር ባለበት ቦታ ነው እግዚአብሔር በሚፈልግ ቦታ ይገኛል እግዚአብሔር ሁሉ ቦታ ስላለ እኛ ሁሉ ቦታ መገኘት አንችልም ማለት ለምሳሌ እግዚአብሔር he was everywhere በሲኦል አለ ወደ ሰማይ አለ ሁሉ ቦታ ለኔ መኖር አልችልም እና እግዚአብሔር ባለበት እግዚአብሔር ሁሉ ቦታ አለ ብዬ አየር ላይ አልኖርም አልችልም ግራቪቲ አለ ሰው ነኝ ምን ይያልን ያለ ነው በተለይ በእግዚአብሔር መገኘት ውስጥ እዚህ ዘፍጥረት ምዕራፍ 4 ላይ ነው ሁሉ የምንለው ቃል አለ አራት ላይ ድንቅ ቃል አለ አይደል ከአንድ ጀምሮ ሲያንበብ ብሩኪ በጣም ድንቅ ቃል ነው ዘፍጥረት 4:1 አዳም ሚስቱን ሔዋንን አወቀ ጸነሰችም ቃየንንም ወለደች እሷም ወንድ ልጅ ከእግዚአብሔር አገኘው አለች ደግሞ ወንድሙን አቤልን ወለደች አቤልም በግ ጠባቂ ነበረ ቃየንም ምድርን የሚያርስ ነበረ ከብዙ ቀንም በኋላ ገደለው እግዚአብሔር ቃየንን አለው ወንድም አቤል ወዴት ነው እርሱም አለ አላቅም የወንድሜ ጠባቂ እኔ ነኝነ አለ እግዚአብሔር ላይ ምን አደረክ የወንድምህ የደሙ ድምጽ ከምድር ወደ እኔ ይጮሃል አሁንም የወንድምህ ደም ከእጅህ ለመቀበል አፏን የከፈተች በምድር ላይ አንተ የተረገምክ ነህ ምድርንም ባረስክ ጊዜ እንዲህ ኃይሏን አትሰጥህም በምድር ላይ ኮብላይና ተንቀስቃሽ ትሆናለህ ቃየንም እግዚአብሔርን አለው ኃጢአቴ ልሸከማት የማልችል ታላቅ ናት እነሆ ዛሬ ከምድር ፊት አሳደድከኝ ከፊትህም እሰወራለሁ በምድር ላይ ኮብላይና ተንቀስቃሽ ሆናለሁ የሚያገኝ ከመንህን ያለው እነሆ ከምድር ፊት አሳደድከኝ ከፊትህም እሰወራለሁ ከመንህ ከፊትህ ከፊት ያለው ከአይኑ ማለቱ አይደለም ከፊት ሰወራለሁ ብሎ ሲል ከመገኘት አንተ ከምትገዛበት ከምታዝበት ከደስታ you see ከእግዚአብሔር ፊት ማለት እግዚአብሔር ባለበት እግዚአብሔር በዓለም ሁሉ አለ በሁሉ ቦታ አለ በሁሉ ይገኛል እዚህ ጋር እየተናገረ ያለው የኃጢአቱ ብዛት ሰውየው ሪፔንት ከማድረግ ከመመለስ ይልቅ የኃጢአቱን ኮንሲኩዌንስ መውሰድ ነው የፈለገው ከሁሉ ቦታ ይስሙኝ በደንብ አድርጋችሁ ከሁሉ ክፉ የሆነው ነገር ደግሞ የሚያሳዝነው ነገር የሚበላውን አልከለከለው የሚጠጣውን አልከለከለው ምድር በፊቱ አለች የከለከለው መገኘቱን ነው አቤል ያጣው የእግዚአብሔርን መገኘት ነው እዩ ከፊት ወጣለው አለው ሰውየው ከእግዚአብሔር መውጣቱ ምንም አልመሰለው የሚያስተዳድረው የሚበላው የሚጠጣው የሚያገባው በጣም መውለድ ከቻለ ሁለተኛው ስትሉ ያለ መሞት ካልቻለ
ኃጢአት ሰራችሁ ማለት ትሞታላችሁ ብቻ ማለት አይደለም። I'm saying መሞታችሁ አይቀርም። ግን አንድ ሰው በዛ የአመጽ ህይወት ውስጥ አለ ማለት ይሞታል ማለት አይደለም። ሰውየው he don't have a problem እየኖረ ነው ያለው አግብቶ ከዛ በኋላ ወልዷል በስቷል የልጅ ልጅ አይቷል። እነዚህ ነገሮች ሁሉ በእግዚአብሔር መመገኘታችን ምልክቶች አይደሉም። መባዛታችን በኢኮኖሚ ሰክሰስ ማድረጋችን ባለን ነገር ሁሉ የተሻለ መሆናችን እግዚአብሔር ከእኛ ጋር ነው አያስብለው። በፍጹም አያስብለው። ቃይል ፕሮብሌም የለበትም። እዩ ቃይልንም ከእግዚአብሔር ፊት ወጣ ይላል ቁጥር 16 ላይ ከኤደንም ወደ ምስራቅ በኖድ ምድር ተቀመጠ። ቃይልም ሚስቱን አወቀ ጸነሰችም። እየተባዛ ነው ሰውየው ሚስት አግብቷል። ሄኖንም ወለደች ከተማም ሰራ። የከተማውም ስም በልጁ ስም ሄኔኤል አላት። even he built a city አእምሮ እንኳን አልተናጋም። ማሰብ ይችላል። ከተማን የመሰረተው ከእግዚአብሔር ህልውና መኮብለሉ የሰውየውን አእምሮ ደነዝ አላረገው። ከስኬት አልከለከለው። ስሙኝማ እነዚህ ነገሮች ሁሉ ኖረው እግዚአብሔር በሌለበት መኖር ያላችሁ ስኬት እንዳትረኩበት ድካም ነው የሚያደርግባችሁ። this is the point እግዚአብሔር ባለበት መኖር ስኬታችሁ ድካም ነው የሚያመጣው። አትረኩበትም። ዲታ ገብቷል። ብሩክም ነው ነገር አልከለከለው። ከተማ መመስራት ሰውየውን አልከለከለው። መማር አልከለከለው። መዋለድ አልከለከለው። መባዛት አልከለከለው። የተከለከለው አልጠገባችሁም ለበሳችሁ በረዳችሁ ይላል እግዚአብሔር። ሁሌ እንደምላችሁ ልብስ አይከለክላችሁም። በልብሱ ያለውን ኢንጆይመንት ነው የሚወስደው። ሰይጣንም ልብስ አይከለክላችሁም። ብር አይከለክላችሁም። ብሩን ግን እንዳትረኩት ቁም ነገር አልባ ያደርገዋል። በእግዚአብሔር መኖር ማለት ግን የቁጥር ብዛት ላይ ኢንጆይ አታደርጉም እሱ ላይ እንጂ። ማይ ጋድ ቢሊየንስ ዶላር አለኝ ሃሌሉያ አትሉም። 2 ብር አለኝ እየኖርኩ ነው ብላችሁ ትሰቃላችሁ። በአንድ ባለጠጋ ጎረቤታችሁ ባለው ሰው አትቀኑ። ሞትስ ሲለው አትሞት ምልክት አደረገብ ያየው ሁሉ አይገለም ማለት መኖር ከፈለክ ምን ችግር አለ? ታውቃላችሁ እግዚአብሔር ለክብሩ ቀናተኛ ነው ምንድነው እንደዚህ እግዚአብሔር ለእድሜ ምንም አይመስለው መክሱ ዘላለማዊ ስለሆነ አንተ በዚህ ምድር ላይ ቢሊየንስ አመት ብትኖር ከሱ እድሜ ላይ ቀነሰ አትወስድም። ስለዚህ በሰው መኖር እግዚአብሔር አይቀናም። come on guys አፈርነ ወደ አፈር መመለስ ስለማይቀር እግዚአብሔር ግን ያለውን ጽድቅ ቅድስና ማለት ኔቸሩን ግን አያካፍልም። በፍጹም አያካፍልም። ቃይል የተከለከለው እግዚአብሔር ነው። እድሜ አልተከለከለም። ሚስት አልተከለከለም። ስኬት አልተከለከለም። ከተማን ቢልድ ማድረግ አልተከለከለም። ምን አይነት እርግማን ነው ጋይስ? ምን አይነት እርግማን ነው? ብዙዎቻችን የምንሮጥለት ነገር በጣም በቃ ሰው ሁሉ እንዲጠራን የምንፈልገው ነገር አይደል? ኢንክሉዲንግ ማይሰልፍ ነው የምላችሁ። በሚኒስትሪ የተሳካለት ተብዬ እንትናሉ ቪዲዮ ሰሩ በቀደም የአሊ ፍሬዎች ተሳካለት ምናምን ብሎ በጣም ያሳቀኝ ማለት ነው። በጣም ያሳቀኝ። የኛ ስኬቶቻችን ኮንፈረንስ የሰበክናቸው ያገለገለ እግዚአብሔር አለ ወይ? እግዚአብሔር ተገኝቷል ወይ? እግዚአብሔር ትርፉ ምንድነው ብትሉ የእግዚአብሔር መገኘት የሚያመጣው ለውጥ ብትሉ ስሙኝ፣ በደንብ አርጋችሁ ስሙኝ። በልጆቻችሁ መደሰት ትጀምራላችሁ። በትዳራችሁ መደሰት ትጀምራላችሁ። በአየራችሁ መደሰት ትጀምራላችሁ። እላው ታሰቂ ጓደኞቻችሁ ያስቃችኋል። ንግግራችሁ ደስ ይላችኋል። ቦልድነስ አላችሁ። you know what I'm saying? ወይዘሩ ደስ ይላችኋል። ሃሌሉያ
አገኛችሁ ላይክ የምትለብሱት ልብስ ብራንዱ አይደለም የሚያስቃችሁ እርቃናችሁን መሸፈኑ ነው ምን አይነት ከለር ነው ያረኩት ብላችሁ ሰው አስተያየት ዶጭ አይልባችሁ የናንተ ውስጣችሁ ነው የሚረካው የምትቀበሉት ኮስሞቲክ አይደለም ያስደነግጣችሁ በፍጹም እሱ አይደለም ደስ የሚላችሁ እግዚአብሔር ከኔ ጋር ነው ይላችሁ የእግዚአብሔር አብሯችሁ መኖር ማለት ደስታ የሚመጣው ከውጭ ሳይሆን ከውስጥ ማለት ነው ደግሜ ልበል እግዚአብሔር ከናንተ ጋር ሲሆን ደስታችሁ ከውጭ ሳይሆን ከውስጥ ነው የሚመጣው ምን ማለት ነው የምታዩት ነገር አይደለም ያስደስታችሁ ወይም ስኬት ብላችሁ ሰርታችሁ ያሳካችሁት ነገር አይደለም ደስታ የሚሰጣችሁ በውስጣችሁ ያለው እግዚአብሔር ስለዚህ ሌዚነትም ስኬትም ለናንተ ምንም ነው እግዚአብሔር እንጂ የምታዩበት እይታ ሰዎችን በውስጠኛው ሰው ይሆናል በውስጥ ማንነታችሁ ታያላችሁ ትርጉም የሚሰጣችሁ ከውስጣችሁ ከሚመጣ ድምጽ ነው ሃሌሉያ ውስጣችሁ የሚያሳያችሁ ነገር ነው ትክክል መረጃው እዚህ ያለው የማይታጠፍ ለዚህ ነው ቀደም ያልኳችሁ ተራራ ላይ ቤት ይሰራልናል ለኔና ለኢየሱስ ለሙሴና ለዮሐንስ ለያዕቆብና ለኤልያስ ከተማ ላይ ተራራ ላይ እንዴት ተደርጎ ነው የሚኖረው ከተራራ ላይ ይታያቸዋል መገኘቱ ስሙን አርኪቴክትን ያስነቃል እንዴት ተደርጎ ነው በመገኘቱ ስትመጡ የመልካ ምድሩ ወይም ደግሞ እዛ ጋር ያለው ሁኔታ አይደለም የሚያስፈነድቃችሁ ምን በላለው ተራራ ነኝ ያለው እንዴት አርሰን እንኖራለን ብሎ ጴጥሮስ ማሰብ አልቻለም የገባበት ክብር እሱን ያስረሳዋል ለእርሻ ይጠቅማሉ የተራራ ምንጭ አለው ወይ በቃ አንድ ከተማን ለመመስረት የድሮ አባቶቻችን ትልቁ የሚያደርጉት ነገር ውሃ አለ ወይ ከጠላት ይታደገናል ወይ ከተማው ብሎ ያስባሉ ጴጥሮስዬ ክብሩ ካለ ምንም ማለት አይደለም ከጠላት ይታደገናል ምንጭ ሆነልናል ምግብ ይሆነልናል አንድ ሁሉ ጊዜ የሚገርመኝ ታሪክ አለ አቢዳራ ቤት ታቦቱ ተማርኮ ሲገባ እሱ በገባ ጊዜ በ3 ወር ውስጡንም ውጩንም ባረከው ይላል ምን አይነት ኢንዱስትሪ ከፍቶለት ነው በ3 ወር የተባረከው you see እኔ ምን አይነት መልት ባሁኑ ቢሆን አየር ባየር ሰርቶ ነው ትላላችሁ አይደል በ3 ወር ሰው ተባረከ ሲባል አሁኑ ዘመን ቢሆን ምንድነው ቢትኮይን ነው ምንድነው ሰርቶ ተላለ አየር ባየር ሰርቶ ነው ማርኬት ኦንላይን ቢዝነስ ሰርቶ ነው በ3 ወር ሰው የበለጸገው ፕሮስፐር ያደረገው ትለኛል አይደለም እንዴ ተደርጎ በዛ ዘመን ቤትኛው ካልኩሌሽን ነው በ3 ወር ይገኝ ታቦቱ ነው ጥያቄ ኤኒ ነገሮችን የመሳብ አቅም አለው ሶ አሁንኛ መጨነቅ ያለብን ስለ እድሜ ብዛት አይደለም ስለ ሞትም አይደለም እርቃን ስለመሆንም አይደለም ስለመልበስም አይደለም በመገኘቱስ መገኘት እምላችሁ ቅድም ቃይል ያለውን ነው በእግዚአብሔር መገኘት ማለት እሱ የሚፈልግበት ቦታ መኖር ማለት ነው እንጂ እግዚአብሔር ሁሉ ቦታ አለ በዚህ ጥቅስ እንዳትሸወዱ አሊምን ያወራህ ነው ሁሉ ቦታ አለ እኮ እግዚአብሔር ስትለኝ አንተ ነው ሁሉ ቦታ የሌለው እሱ ነው ሁሉ ቦታ ያለው ስለዚህ ሁሉ ቦታ መኖር አትችልም ያለ ቦታ ነው የምትኖረው አታምታታው ማት ለወራት ማለት ነው ሸቱ ሬሳቸው ሸቱ ተገኘ የሚያኖር በከተማው ያለው ቴክኖሎጂ አይደለም የከተማው ብልጽግና አይደለም በአለማችን ላይ ቁጥር 1 ዲፕሬሽን ያለባቸው ከተማዎች በጣም ከፍተኛ ኢኮኖሚ ያላቸው ሀገሮች ናቸው ቃይል በጣም የሳተው ከእግዚአብሔር ፊት ሲወጣ ጥያቄ የነበረው ቢገሉኝስ የሚል ጥያቄ ነው የጠየቀው ቢገሉኝ የሚያገኘኝ ሁሉ ይገለኛል ተቅበዝባዥ ሆናለሁ በመድር ላይ ዳስ እግዚአብሔር ማለት don't worry ለመኖር አኖርሃለሁ አይገርምም እግዚአብሔር እድሜ ቢሰጥ ይሻላል ክብሩን ከሚሰጥ ሺዓመት ስለማትኖር እንደምትመጣ ያቃል ለእድሜው አይሰስትም እድሜ ሰጣሃለው እድሜውን ግን እንዳትደሰትበት ልትደሰትበት የምትችለው መገኘቱን ግን እግዚአብሔር ይወስደው ቃይልም ከእግዚአብሔር ፊት ቁጥር 16 ላይ ታቻው 4:16 ላይ ይላል ቃይልም ከእግዚአብሔር ፊት ወጣ ከኤደንም ወደ ምስራቅ ማዶት ምድር ተቀመጠ ይላል ሰውየው ወጣ ከማ ከእግዚአብሔር ፊት ኦ ሎርድ ጂሰስ
በሌለበት እድሜው እየጨመረ እያገባ ከቁጥር 17 ጀምሮ ታያላችሁ ከተማ ሰራ ይለናል ተዋለደ የልጅ ልጅ 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 አይቷል ልጆቹን አልመታበትም እድሜውን አልመታበትም ኢኮኖሚውን አልመታበትም ማሰብ የሚችልበትን የእውቀት ክፍል አልነካበትም ራሱን ከለከለው እግዚአብሔር ሆይ ዛሬ ለምንሃል ራሱን የከለከለው ብዙዎቻችሁ አንድ ጥቅስ ተጠቅሱልኛላችሁ ምን የሚል ጥቅስ እና አሊ ምን ያወራ ነው ዳግመኛ ከተወለድን እግዚአብሔር ህልውና በእኛ ውስጥ አለ ፒፒ ምናምን ትላለች በጣም ትክክል ያለውን እግዚአብሔርን ውስጥህ የተደወለድክበትን ያንን ዘር ኢንጆይ እንድታረግ እሱ ባለበት ተገኝ ነው ያልኩ ያለው ተወልደህ እንዳልተወለደ አትሰቃይ ያልኩ ነው ያለው እግዚአብሔር ውስጥ ያለ አንድና ለመጨረሻ መንፈስ ቅዱስ ገብቶብኛል ብራዘር ምግብ እንኳን የበላበት ስሜት አይሰማም አንተ እንኳንና መንፈስ ቅዱስ ውስጥ የኖር መተለኝ ቀርቶ ብዙ ሰዎች እንደዚህ ነው ትሪክ I have the Holy Spirit you know what I'm saying I washed by the blood of Jesus bro like even ቦርጭ እንዳለው እንኳን ናትኖርም and I'm saying like connected with the Holy Spirit ውስጥ ካለው አምላክ ጋር አውራ ያልኩ ነው ያለሁት I didn't deny you have the Holy Spirit never አልዳንከም ያልኩ አይደለም ውስጥ ካለው አምላክ ጋር ግን ተስማማ ያልኩ ነው ያለሁት so ውስጥ ደስታ ሊሰጥ የህይወት ምንጭ ሆነ ህልውን እሱን ይዘ ከውጭ ደስታ ታምጣ ያልኩ ነው ያለሁት አትግዛ ያልኩ ነው ያለሁት አትሸምት ከውጭ ያልኩ ነው ያለሁት I mean that's real that's almost practical አይደለም እንዴ guys it's a practical even በምንም አይነት ደረጃ እኮ ነው የምላችሁ በአምላክ ውስጡ ያለ ቀርቶ አምላክን የሚያቅ አንድ የሚሄድበት ዓለም እንዳለው ተስፋ እንዳለው ነገ ሄዳለው እኖራለው በአብቀኝ ነው ያለው እየጠበቀኝ ነው ስፍራ አዘጋጅቶልኛል ሲሄድ ይጠብቀኛል የሄደው ደግሞ ለኔ ስፍራ ለማዘጋጀት የሚል ጥቂትዬ hope come on guys come on that's a small hope እንዴት ተደርጎ ክርስቲያን ተስፋ ይቆጣ አገር have a home a sweet home ሄዳለው የሚል መንፈስ ቅዱስ አለ ካልከኝ እኔ ውስጥ እግዚአብሔር አለ ካልከኝ ተወልጃለው ዳግም በደም ታጥቤያለሁ ካልከኝ there is heaven እንሄዳለን እንሄዳለን የክብር ተስፋ የለንም ወይ ኢየሱስኛ ውስጥ የለም ወይ አቤት አይለንም ወይ አይመለስም ወይ ጌታ ረሻ አስጠነቀቃሽ ነገር ጋይስ ተስፋ እንደሌላችሁ አቱም ይላቸው ለዳኑ ነው ለዳኑ ዳግም ተወልደው ጭራሽ በጣም በቃ የኢየሱስን መምጣት የሚጠብቁ ጋይስ ካሳበደው የወንጌል እውነታ አንዱ የኢየሱስ ሞት መነሳት ነው ጳውሎስ he know the scripture you know በጣም ግን ያቃልና ሰውየው መነሳት ይቻላል በእግዚአብሔር ፊት ለፍርድ እንቆማለን ጌታን ተቀብሎ በደም የታጠበ ከተማ ይጠብቀዋል ብሎ ጳውሎስ ሞት ምንም አይመስሎም አረ እኔ ሞትን አልፈራም ሲሉኝ ሞትን ያሸነፈውን ነው መከተለው በሞት ላይ ስልጣን ያለው አንድ ተገኝቷል የፈለገ ፈላስፋዎች የፈለገ ሃይማኖት አባቶች ያላገኙት መልስ መድኃኒት ያገኝቶታል የጳውሎስ ለዚህ ወንጌል እብድ መሆን ለምንድነው እብድ ሆንከው ወይ አገኘሁትኮ አገኘሁት መፈራው ነገር የለም በዚህ ዩኒቨርሲቲ የሚፈራው ነገር ቢኖር ሞት ነው ተገኘውኮ ተገኘ ምን ነው የተገኘው 3 ቀን ሞቶ ተነሳ ማን ኢየሱስ ተነሳኩ ሞት በየትኛውም ዓለም ላይ ተሸንፎ አያውቅምና ጌታዬ አሸን ሰምቼዋለሁ አለ ሐዋርያ ሥራ ምዕራፍ 9 ላይ መጥቶ ማነስለው እኔ የምታሳደኝ ኢየሱስ ነኝ አለኝ ከቶ ጳውሎስ ኢየሱስ በነበረበት ዘመን ነበር እድሜው እስከ 40 ምናምን ዓመት ነው so he knows him ያቃዋል ፈሪሳዊ ነበረ ገብቷችሁ he knows the story of Christ ግን አሁን አገኘው ይሄደም የነበረው የሱን ተከታዮችን ውሸታሞች ናችሁ አልተነሳም ኢየሱስ የሚባል እነዚህ ውሸታሞች ናቸው ድምጻቸውን እናጥፋ
ሐሰት ነው የሃይማኖት ሲል አይደለም ተነስቻለሁ ብሎ በብርሃን መጣ። በነገራችን ላይ መነሳት ብቻ ሳይሆን የ33 ዓመት ጎረምሳ አይደለም የተገለጠለት ከምድር ጋር የሚደባልቅ ብርሃን የለበሰ ጀግና ነው የተገለጠለት ነው። ድሮም ኢየሱስ ቢገናኙ ሊያሸንፈው በዱላ ሊመታው ይችል ነበር ጌታን። አሁን ግን የመጣበት የብርሃን መጠን አይችልም መምታት አይደለም አርጎ ጣለውና ማን ሲለው የምታሳድደኝ እኔ ኢየሱስ ነኝ አለው። ነገር ተገልብጧል። አሁን የሚሰደድ ኢየሱስ የለንም። ማንም ሊቀርበው በማይችል ብርሃን ውስጥ አለ። በክብር አለ። ሃሌሉያ። በአብቀኝ አለ። በሰውነት አለ። በአምላክነት አለ። ተነስቷል። ሞት መልስ አግኝ ሀብትን ወስደዋለሁ አላለው። መገኘቴን ከለክላለሁ ላይ መደሰት ያልቻላችሁበት ነገሩ ስለማያስደስት አይደለም። ጨው ተወስዶባችኋል። እዛ ውስጥ ያለ ፍሌቨር ስለመኖራችን ትርጉም የሚሰጠን አንድ ጨው አለን የኛ ኢየሱስ የሚባል ነገሮችን ሁሉ የሚቀመምልን። ሃሌሉያ። የለበስናቸውን ልብስ ከልብስነት ወደ ደስታነት የሚቀየር አንድ አካል አለን። ሃሌሉያ። የምንኖርበትን ከተማ ገብተን ከተማው ንጉስ ያስፈራ ሲባል እሱ ንጉሳችን ሆኖ ልባችን ውስጥ ተቀምጧል። የትኛው ፖለቲካ ላያናውጠን ውስጣችን ካለው አምላክ ጋር ብቻ የተገናኘን የምንጨምርበት የምንለውጥበት ኢንቫይሮንመንት የምንቀይርበት አምላክ አለ። የአምላክ እስትንፋስ ውስጣችን አለ። ቅዱሳን አለ። there is hope አለ። ተስፋ አለ። አይዟችሁ ኮኔክት አድርጉ ከዛ hope of glory የክብር ተስፋ የሆነውን ኢየሱስ ውስጥ ግቡ። አለ። ማስነሳት ይችላል። ማቆም ይችላል። ኢሉዥን አይደለም። ይውላችሁ ፍልስፍና ቢሆን ጳውሎስ እርግጠኛ ነኝ ከጴንጤዎች ይልቅ በዛ ዘመን ከነበሩ ክርስቲያኖች ይልቅ ፈላስፋ ነው ጳውሎስ። ምክንያቱም ሃይማኖትንና በከበዛ ዘመን የነበረውን ፍልስፍና አጋብቶ የሚኖር ጀግና ነው። ጠርሴስ ይያል እዛ ምሩ ሰውየው ያዋሃደ ነው። ከብዙ አይሁዶች ይልቅ ስማርት ነው። በመወለድ የሮም ዜግነት ያገኘ የትምህርት ዕድል ያለው ጀግና ሰው ነገር ግን ከፍልስፍና ያለፈ የሚጨበጥ ህይወት ነካ። ኢየሱስን ነካ። ክርስቶስ አደረገ። ይሄ ከንግግር ያልፋል። ከዛ ጳውሎስ እንዳለ መኖር ብቻ አይደለም ሞቱን ልመስለው ፈልጋለሁ አለ። ከዛ አይ አይደለም አኗኗሩ አሟሟቱ ያምራል። አሟሟቱ ቆንጆ ነው። የማይሞት ሞት አይደል ጋይስ? የማይሞት ሞት፣ የማይመታ ተመታ፣ የማይሰደብ ተሰደበ። ጳውሎስ አሳብዶታል። እንዴት ተደርጎ ነው የተገደለው? እኔን እኮ በብርሃን ጥሎኛል በምን ገና ስልጧ ሲናገር እውር እስኪሆን ድረስ እኮ ከምድር ጋር ደባልቆ ነው የጣለው። ሐዋርያት ሥራ ምዕራፍ 9 ይሄ ነው የተገደለው። ይሄ ነው ሮማውያን የሰቀሉት። there is something አይደል? ጳውሎስ ይመስል ኮምፔር ያደረገው ከዛ ግን how can how እንዴት ተደርጎ በእንዲህ አይነት የብርሃን መጠን ካለ እንዴት አድርጎ ገደሉ? ጥያቄ ይፈጥሩባችሁ። ነግራችኋለሁ። ወንጌል የቀየረኝ እኔ ከብዙ ዓመት በኋላ ነው። ጌታ ኢቨን ተቀብዬ አልገባኝም ነበር። በጣም የገባ ይመስሉኝ አንድ ቀን መድረክ ላይ ነው እየሰበኩ ያለው እንዲህ አለኝ ጌታ ሞት ያልገባህም አለኝ። ምክንያቱም ሁሉ ጊዜ እኔ ኢየሱስ ለኔ ሞቶልኝ ነው ማለቅ ሰው that's the heart I have, right? So when ጌታ ሞተልኝ ምናምን እላለሁ። ያው የጌታ ምራስ እንወስዱ ምናለቃቀሳት ነገር አለ አይደል? ወይ ደሙን አፍሶ መዝሙሮች አሉ አንጀታችንን የሚበላ ምናምን ጌታ ይዶም ጌር አልገባህም አለኝ። ከዛ ሞቱን አይደለም ማሰብ ያለብን። ለሞት እኮ ሁለት ወንበዴዎችም ተሰቅሏል መስቀል ላይ። ለሞት አይደለ? ለሞት ሁለት ወንበዴዎችም ተሰቅሏል። ምንድነው ስለው ጌታ እንዲያለኝ አምላክ ነኝ። ሞቱን የለየው የማይሞት መሞቱ ነው። አንተ
ይህንን እያወራው ቁጭ ልበል ኢየሱስን እያወራው ፌር አይደለም ማለት ይሄ ብሩኪ ሞቱን የለየው ለሞት በክፍለ ዘመን ሁሉ ያልሞተ የለም። እንደውም ምድር በምትታወቀው እኮ በመውለድና በመሞት መካከል ያለ ታሪክ ነው ያለን። እቺ ምድር ምን ታሪክ አለ? እንትና ተወለደ በእንዲህ አይነቱ ሞተ፣ እንትና ተወለደ በሞተ ነው። ሞት አዲስ አይደለም። ይልቁኑ ደግሞ ሮማውያን እንደፈለጉ የቀጡ በመስቀል ላይ የሰዎች ሲቃ እንደ ክላሲካል በሚቀበሉበት ሰዓት every person መስቀል ላይ በሚሞትበት ሰዓት ሞቱ ልዩነት የለው። እናልኩ ከእስልምና ችግሩ እኛ ስንለወጥ ወይም ደግሞ ብዙ ሰዎች ወደ ክርስትና ሲመጡ ሞተ የሚለው ጌታዬ መድኃኒቴ ኢየሱስ በመስቀል ላይ ሞተልኝ የሚለው ነው which is በቅጡ ያልገባን ነገር። ታዲያ እኔ የገባ ይመስሎኝ ነበር። ያልገባ ሞቱን ለየት የሚያደርገው አሟሟቱ አይደለም የማቹ ፐርሰናሊቲ አሟሟቱ ከሆነ እንደ ወንበዴዎች ነው የሞተው። ስወድ I just blow the mind አይደለም እንደ ቅዱሳን በጨረሻ ዓለምን በቃ ያስደነገጠው ነገር የሞተው አካል የማይሞት ነው። የማይመታን የተመታው፣ የማይሰደብ ተሰድዋል። ሙድ ልትይዝበት አትችልም። ያዘበት ጌታ ጨርቁን ልብሱን እስኪጣጣሉበት ድረስ እርቃኑን ምን እናጠጣ ጠማ እያሉ ሙድ ይዘውበት ኮምጣጤ እስኪያጠጡ ድረስ ኢየሱስ የተሰቃየው ያ ስቃይ ያስደነገጠኝ ሰዎቹ ክፉ መሆናቸው ሳይሆን የተሰጠው አካል ማትቀልድበት መሆኑ ማትቀልድበት ሙድ የምትይዝበት አይደለም። አይን በፍጹም አይደለም። አትሞክሩ። ጳውሎስ ይህንን ያመጣው ሄዶ ሂስቶሪካሊ አጥንቶ አይደለም ስለ ኢየሱስ ይገባችኋል። ከመረጃ ያመጣው ውጤት አይደለም ሊሞግት የተነሳው። ጳውሎስ ሊሞግት የተነሳው መንገድ ላይ አይኑን እውር አርጎት ነው በመገለጥ እንዲህ መጥቶ ጣለው። ስለዚህ ጳውሎስ ኢየሱስን የአሟሟቱንና የአነሳሱን ታሪክ የሰማው አብረውት ከከረሙ ሰዎች አይደለም። ከነ ጴጥሮስ ወይም ደግሞ ከማርቆስ፣ ከማቴዎስ፣ ከዮሐንስ ከአብረውት ከነበሩ ደቀ መዛሙርቱ አይደለም መረጃውን ያገኘው። ታውሮ ነው፣ አሳውሮት ነው። መረጃ አይደለም የተገኘው፣ ማስረጃ ነው። ኢየሱስ ነኝ ብሎት ማነስ ሲለው ባልቀየረውም እኔ የእግዚአብሔር ልጅ አላለውም። ኢየሱስ በዚህ ምድር ላይ በሚጠራበት ቤተሰቡ በሚጠራበት በናዝሬት ከተማ በሚጠራበት ስም ነው። ሳይለውጥ ስሙን የእግዚአብሔር ልጅ ነኝ ቃል ነኝ አላለውም። የበኩር ልጁ ነኝ አላለውም። የነገረው ነው። ሞቴ እውነት ነው እያለው ነው። ኢየሱስ ነኝ ብሎ ሲለው እየተዋወቀው አይደለም። እየተዋወቀው አይደለም። ማይ ጋድ እየተዋወቀው አይደለም። እኔ እንትና ነኝ ያለው አይደለም። ምክንያቱም ኢየሱስ የሚባለው አካል ተገሏል፣ መስቀል ላይ ተሰቅሏል፣ ሞቷል፣ በሶስተኛው ቀን ተነስቷል። ውሸት ነው ሲል እኔ እኮ ኢየሱስ ነኝ ማን ሲለው እኔ የምታሳድደኝ አለው። ሲያምበው ሐዋርያ ሥራ ምዕራፍ 9 ላይ አውጣው ኢየሱስ እንወድሃለን። ሞትህ ትርጉም አለው ለኛ፣ በጣም ትርጉም አለው። ማትሞት ነው ሞትክልን፣ የማይተፋብህ ተተፋልን ለኛ። ኢየሱስ ይባረክ። ሳውል ግን የጌታን ደቀ መዛሙርቶች እንዲገላቸው ገና እየዛተ ወደ ሊቀ ካህናት ሄደ። በዚያ መንገድ ያሉትንም ሰዎች ወንዶችና ሴቶችንም ቢያገኝ እያሰረ ወደ ኢየሩሳሌም ያመጣቸው ዘንድ በደማስቆ ላሉት ምኩራብ ደብዳቤ ከእነርሱ ለመነ። ሲሄድም ወደ ደማስቆ በቀረበ ጊዜ ድንገት በእርሱ ዙሪያ ከሰማይ ብርሃን አንጸባረቀ። በምድር ላይም ወድቆ ሳለ ሳኦል ሳኦል ስለምን ታሳድደኛለህ የሚል ድምጽ ሰማ። ጌታ ሆይ ማን አለው? እርሱም
አንተ የምታሳድደኝ እኔ ኢየሱስ ነኝ። እሰይ አንተ የምታሳድደኝ እኔ በነገራችን ላይ ስሙን ሳይነግረው ነው ጌትነቱ ሪኮግናይዝ ያደረገው። ስለዚህ ጌታ ሆይ ማለት ጌታ ሆይ ያቱም የመጣው ብርሃን ብራዘር ባትሪ አይደለም። there is something divine የሆነ ነገር ነው። የሞለኮት ኃይልን የመጣበትና ወድቆ አይደለ ወድቆ ጌታ ሆይ አሳምኖት አይደለም አምኖ ነው። አሳምኖት አይደለም አምኖ ነው። እንዲህ አይነት ብርሃን እንዲህ አይነት አጣጣል እንዲህ አይነት አወዳደቅ ወድቆ ያቀም ቤትኛው በመናወራው ስለ ጀግናው ጳውሎስ ነው ያወራን። ሴርሲ ወድቅ ማን ሲለው እኔ የምታሳድደኝ የእግዚአብሔር ልጅ ነኝ አላለውም። ኢየሱስ ነኝ። ከስሜን ሂስትሪ ያቃል ኢየሱስ የሚባል አንድ አይሁዳዊ አይደል ሞቶ ተነሳ አይደል አሁን አገኘው። ጌትነቱን ሳያሳምኑ አምኗል። ኢየሱስነቱን ያሳመነው ስለ ጌትነቱ ኢየሱስ ሊያሳምን አይገባም። ኃይሉን ስታይ ታምናለህ። ደስ የሚሉ ሞትና ተንሳኤውን ነው የሚያሳምነው። እሱ ነው በአንተ ህይወት ላይ ለውጥ የሚያመጣው። በነገራችን ላይ ሰማይ ስንሄድ ማለት ነው ብናየው ሊሞት አይችልም ብለን ልንከራከርለት እንችላለን። እሱም ራሱ አረሞች አለው ግድ የለም ምን ይሞች አለው እንዲህ አይነት ክብር ይዘ 24 ሽማግሌዎች እየሰገዱ ለቃው ለቀናተ ራሳችሁ የምትከራከሩለት አምላክ ነው። አረብ በፍጹም ሊሆን አይችልም። ማንም ሊቀርበውና ማንም ሊጠጋው የማይችል ብርሃን ውስጥ የምትኖር ቢሊየንስ መላክ ያመለኩ እንዴት ተደርጎ ነው የሞትከው? ኖ ሞቻለው ግድ የለም መስቀል ላይ ተሰቅያውን ከሁለት ወንበዴዎች ጋር ነው። አንደኛውንስ ይዤው መጥቻለሁ እሱም ትሁት ስለሆነ ነው ብሎ አላምን ስትለው ምንም አያደርግም። ጌታ አንስቶ ይሄው እጄ ብሎ ያሳያል። እዛው ሰማይ አሁንም እጁ እንደተበሳ ይሄው እጆቼ በብስማር የተበሱት እግሮቼ ብሎ ሰማይ ያሳይሃል። ግን አታምነው። እማታምነው ማመን ስላቃተ ሳይሆን የክብሩ ማንነት ነው። yes ዩራኤል ያለው ማዚዬ ቴንክ ዩ ሞቼ ነበርኩ እንሆ ከዘላለም እስከ ዘላለም ድረስ ሕያው ነኝ። የሞትና የሲኦል መክፈቻ አለኝ ማለት ሞቼ ነበር የሞች ደግሞ መክፈቻ አለ። የሲኦልም መክፈቻ አለ። ሞቼ ነበር ሶ ቁልፉን ያስኩት አካል ገሎኝ ነበር። ሞቼ ነበር አይደል ሞቼ ነበር ግን የሞትና የውትን ቁል ልነጥቀው ነው የገባሁት። ልወስድበት ነው የገባሁት። ስልጣኑን ልወስድበት ነው የገባሁት። ወረ ግሎሪ you see ለዚህ ነው ምላችሁ ከሞቱ አትነሱ ከማንነቱ ከተነሳችሁ ነፍስ አይቀርላችሁ። this the biggest enlightenment ነው ምነግራችሁ። ብዙ ሰዎች የኢየሱስ ሞትና ተንሳኤ ያልደመቀባቸው ማን እንደሞተ ያለማወቃቸው በጣም ወርሺፓችሁ እንዲጨምር አምልኳችሁ እንዲጨምር ደስታችሁ እንዲጨምር ክብራችሁ እንዲጨምር ከፈለጋችሁ ከሞቱ አትነሱ ከሟቹ ተነሱ። ማን ነው ከተነሱ? ማን ነው ሶስተኛው አካል? ማን ነው እሱ? አምልኮ ይበዛላችኋል። የእውነቴ ነው ብላችሁ it's awesome guys it's awesome ሃሌሉያ ክብር ሁሉ ለኢየሱስ ይሁን። ሞትን የሰበረ ጀግና አለን። ይህንን እይታ ልናይ ይገባል። only ነገር ልንገራችሁ ይህንን enlightenment ውስጥ የምታገኙት ስቲል በመገኙት ውስጥ ነው። ማቴዎስ ምዕራፍ 16 ላይ በጣም ድንቅ ነገር አለ አይደለ? ማንነኝ ሲሉት ማንነቱን የማወቅ ኃላፊነት ጴጥሮስ ቢሰጠው ማወቅ እንደማይችል ኢየሱስ ራሱ ያውቃል። ስለ ማንነቱን የሚያውቅ አካል ብቻ ነው ሊያስረዳ የሚችለው። እዚህ ላችኋል
ማነህ ሲሉኝ ማነኝ ማነስ ሲሉኛል ሲል ተምታታባቸው። አብረውት የዋሉ ሁሉ አያውቁትም። አብረውት የበሉ ሁሉ አያውቁትም። አብረውት የጠጡ ሁሉ አያውቁትም። አብሮት የኖረ ግን ያውቀዋል። ሃሌሉያ። የሥላሴ አካል አንዱ ብቻ ነው ሊያውቀው የሚችለው። እሱ ነው የሚችለው እስከ ሥላሴ አካል ማንንም አያውቀውም። ለዚህ ነው እኮ ከሌለህ አንተ ካለህበት ዓለም ስላልመጣ አታውቀውም። አያምም ቅዱሳን ከተፈራችን አልመጣም፣ ከላብራቶሪያችን አልመጣም። በጣም ጥልቅ ከሆኑ ከተማሩ ማህበረሰብ ውስጥ ኢየሱስ አልመጣም። ከዚህ ዓለም ውጭ መጥቷል። ከዚህ ዓለም ውጭ ያለ አካል ብቻ ነው ሊያስረዳን የሚችለው። እሱም መንፈስ ቅዱስ ይባላል። ስለዚህ በሚያስደነግጥ ሁኔታ ጴጥሮስ ግራ የተጋባ ይመስላል አይደል? ዞር ብሎ ሲያይ መረጃ ያለው የለም በምድር ላይ ከምድር ስላልመጣ የለም። በፍጹም መረጃ ሊሰጥ የሚችል የለም። ከሥላሴ አካል አንዱ የሆነው እሱ መጥቷል። ስለዚህ ከሥላሴ አካል አንዱ የሆነው ብቻ ነው ሊገልጥልን የሚችለው። አብሮት ያልዋለ በቀር ሊያውቀው የማይችል አካል ነው መስቀል ላይ ሞተው በፍጹም። This is awesome. እና መጽሐፉ እንደዚህ ያለ ጴጥሮስም እንዲህ ያለው አንተ የሕያው የእግዚአብሔር ልጅ ክርስቶስ ነህ ሲለው ኢየሱስ አየው። አብሬው የዋልኩት ካልሆነ በቀር ሊገልጥል አይችልም። የመጣሁበት ዓለም ብቻ ነው የሚያቀኝ ያለው ነው ኢየሱስ። ይህንን የገለጠልህ በሰማይ ያለ አባቴን የመጣሁበት ዓለም ብቻ ነው እኔን የሚያቀኝ። የ30 ዓመት ጎረምሳ አምላክ ነው አይባልም መገለጥ ከሌለው በቀር። ሊያውቀው በፍጹም አታውቀውም። ከሰፈር ሲወጣ ነው የምታውቀው። ያለበት ከተማ ሊያስረዳው ይችላል። ሁሉ ነገር ምንጫቸውን ጠይቀህ ትደርስበታለህ። ይሄኛው ከማይታወቅ ምንጭ ነው የመጣው። ሁሉን አመጣ እንጂ እሱ ካመጣበት አልተገኘም። ከመጣበት ነው የመጣው። It's awesome. እና ለጴጥሮስ አንተ ሕያው የእግዚአብሔር ልጅ ክርስቶስ ነው። ይሄንን በእርግጥ እነግርሃለሁ የመጣውበት ዓለም ብቻ ነው ሊገልጥልህ የሚችለው። ለዚህ ነው መንፈስ ቅዱስ ላይ በጣም መንጠልጠል ያለብን። እባክህ ግለጥልን፣ እባክህ ግለጥልን፣ እባክህ ግለጥልን ይሄን ጀግና፣ እባክህ ግለጥልን ጌታ ሆይ፣ እባክህ ዕለት ዕለት ግለጥልን ይሄንን ኢየሱስ፣ ዕለት ዕለት ኤቭሪ ማይክሮሰከንድ ይሄንን ጌታ ግለጥልን፣ እንወቀው፣ ልባችን ይቃጠልለት። ሃሌሉያ። ሞቱ ሳይሆን የሞተው አካል ማን እንደሆነ የሚያስረዳ የእግዚአብሔር መገኘት ያስፈልገናል። ጌታ ሆይ፣ ጌታ መንፈስ ቅዱስ እባክህ የሥላሴ አካል የሆነውን አንዱን ኢየሱስን ግለጥልን። አልገባንም። በነገራችን ላይ ኢዝ ማይንድ ብሎ ይቆጣ በጣም እኮ አይሙር ብሩኪ እሱ እኮ it's not about brilliantነት እኮ አይደለም። እኮ የማንበብ ውጤት እኮ አይደለም። it's not about you're so smart። ያነበብካቸው መጽሐፎች ቢሆኑ ምርጥ ቴዎሎጂያንሶች እግዚአብሔርን አይክዱም ነበር። ካነበቡት ሪሰርች ካረጉበት ተነስተው ይክዱታል። ነገርየው ከሪሰርች የማታገኘው አካል ነው የመጣው። ፈጣሪ ነው። እና ለሱ እንደሱ የሆነ ሌላ አካል ያስፈልገናል የሚያስረዳ። አቤት ሲገባችሁ ሆፕ ተስፋ መኖሪያችሁ ይሆናል። ሃሌሉያ። ነገን አትፈሩትም። ክብር ሁሉ ለኢየሱስ ይሁን። ነገን አትፈሩትም። ልግደላችሁ ሚሉትንም አትፈሩትም። ገላገልከኝ ብላችሁ የምትሄዱበት ዓለም እንዳለ ይገባችኋል። አትፈሩትም። ሃሌሉያ። ስለዚህ መንፈስ ቅዱስ እያላችሁ ጻፉ። መንፈስ ቅዱስ አስረዳኝ፣ የምን ጀግና አስረዳኝ። የእውነት ጌታ ፊት ነው የምላችሁ። እያወራኋችሁ በጣም ይገርመኝ። እያወራኋችሁ እደነቃለሁ። እውነት እኮ የሚገርም ነው። የሚገርም እኮ አይደል? ወደ ገዛ ወገኑ መጣ አልተቀበሉትም ይላል አይደል? አልተቀበሉትም። ወደዛ ወገኖቹ መጡ። ወደ ፈጠረው ዓለም መጣ። የፈጠረው ዓለም አልገባውም። እስኪገባቸው ውሉ 30 ዓመት ምንም ሳያወራ አብሯቸው ኖረ።
የጸራቢው ልጅ እየተባለ አብሮ መኖር ጀመረ። ምንም ሳያካብድ ቀለል ብሎ ካለው ብርሃን ትንሽ አልተዋሰም። የመለኮት ባህሪ ላይ ለማንጸባረቅ ጸጥ ብሎ ለእናቱና ለአባቱ እየታዘዘ እና እንደ ማንኛውም ሕፃናቶች ኖረ። ማርቆስ ምዕራፍ 6 ላይ ነው ነገርየው። ኢየሱስ ወደ ሚኒስትሪ ከጀመረ በኋላ መፈወስ ሲጀምር ይሄን ሰው አናቀውም ብለው ያሉት የማርያም ልጅ ለካ ሲኖር ሳላ አካብዶ አልኖረም። የተለየ ኑሮ እንዳልኖረ ያሳብቃል ያ ክፍል ማርቆስ ምዕራፍ 6 ላይ። እሱ የማርያም ልጅ አይደለም ወይ ዮሴፍ ልጅ አይደለም ወይ እህቶቹ አናቃቸውም ወይ ወንድሞቹ ብሎ ሲናገሩ ሳያካብድ ነው የኖረው ማለት ነው። እስከዛች ቀን ሰዓት ድረስ የመለኮትን ማንኛውም ነገር አላደረገም ማለት ነው። he became a human ብቻ አይደለም በጣም ታማኝ ሰው። ሃሌሉያ! ታማኝ ሰው፣ ጥሩ ሰው፣ ልታወሩት የምትችሉ ልታዳምጡት ልታማክሩት የምትችሉት ጥሩ ሰው። ሃሌሉያ! ጥሩ ሰውና ያለው ሰው እማትሸሹት አይደለ? ምንም በቃም ጥሩ ሰው እና ግራ የገባቸው ዮሐንስ ምዕራፍ 7 ላይ ሲመጡ ነው ግራ የገባቸው። ኢየሱስ 30 ላይ ሲደርስ ሰማይ ተከፍቶ ነው የመሰከረለት። ሰማይ አስከፍቶ አውራልኝ አላለውም አባቱን። ሰማይ ተከፍቶ የምወደው ልጅ እርሱ ነውና ስሙት ብሎ ሰማይ ሁሉ ጊዜ በኖረበት ዘመን ሁሉ ለራሱ ሳይከራከር ለራሱ ሳይናገር የኖረ ጀግና፣ የኛ ጀግናችን ንጉሳችን፣ በጣም ልንመስለው ምናፍቅ ልናየው እምንናፍቅ ሰው ቢሆን ጓደኛ ሊሆነን የሚችል አባት ሊሆነን የሚችል ወንድም ሊሆነን የሚችል አብረነው ልናሳልፍ ሩሜት እንኳን ብናረገው በጣም ጠንቃቃና ለሰው የሚሳሳ ነገር ግን የሰውን ዓለም የሚያቅ ይህንን ዩኒቨርስ የፈጠረ ድንቅ አምላክ እሱ ሰውነቱ በዛ ውስጥ ራሱን ለማሳየት ምንም ሳያደርግ የትህትናው መጠን አንዳንዴ ሊሆን አይችልም አምላክ ብላችሁ እስክትችሉ ድረስ ሊወርድ ይችላል ኢየሱስ። እግር እያጠበ አይደል? እግር እያጠበ ታንኳ እየተዋሰ ሲሰብክ ታንኳ ተውሶ ኢየሱስ ሰብኳል። ስምዖን ዋስህና እንዲወጥችበት ልስበክ ብሎ ኢየሱስ ታንኳ ላይ ወጥቶ ሰብኳል። ባህሩን የፈጠረ ታንኳ ተውሶ ሰበከበት። he created the whole universe guys። ይህንን ዓለማትን ፈጥሯል። 30 ዓመት ጠዋት ለሰው ያልኩ የነበረ እግዚአብሔር እድል ቢሰጠኝ የጸራቢውን ልጅ ማጥናት ፈልጋለሁ። የጸራቢውን ልጅ ታሪክ ማወቅ ፈልጋለሁ። የእውነቴን ነው የምላችሁ። ኢየሱስ ከተወለደ በኋላ እስከ 30 ዓመቱ እንዴት ሲኖር እንደነበረ በጣም ማወቅ ፈልጋለሁ። ምን አይነት ኑሮ ነው ይኖረው? ከዛ በፊት ሳይወለድ የነበረው ማወቅ አልፈልግም ስለማልችል ማወቅም አልችልም፣ አቅሜም አይፈቅደውም። ከ3 ዓመቱ በኋላ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ነግረውኛል ምን አይነት አኗኗር እንደሆነ ቢትዊን ከ30 እስከ 33 ዓመት ተኩል ያለው ነው በደንብ አውቃለሁ። እሱን አውቃለሁ። የማላውቀው ግን ከተወለደ በኋላ 8ኛው ቀን ላይ ተወስዷል። 12 ዓመቱ ላይ ተወስዷል። ግን ፈልጋለሁ እንዴት አይነት ኑሮ ነው የኖርከው ብዬ ማወቅ ፈልጋለሁ። ኢየሱስ ሰማይ ቤት በጠይቀው ደስ ይለኛል። የሚቻል ከሆነ ግን difficult አይደለ? ማወቅ መፈልገው እንደ ቀን እንደ ጅል ሰው ወሰዱልኝ። ማወቅ መፈልገው ኢየሱስ እንዴት ነው የኖርከው? ቡና ትጠጣ ነበር? ጎረቤት ትሄድ ነበር? how you did life ደስ ይለኛል ባክ እንዴት ከአምላክነት ጋራ ጎረቤትነትን እንዴት አድርጋ አየኸው? ግናራንሲ ምን ምርጥ ሰው ነው ኢየሱስ። how do you just communicate with the community አይደለም? እንዴት ነበር? ቡና ይጠጣም እንዳትለኛው የአበሻ ኮንቴክስት ነው የወሰድኩት እንጂ I think he has a ኢየሱስ ፌሎሺፕ እንዲያደርጋል
በጣም ምርጥ ሰው ነው። በጣም ምርጥ ሰው ነው። እመኔ በጣም ምርጥ ሰው እና ባቅ ደስ ይለኛል። በጣም ደስ ይለኛል። እኔ ሰውነቱን ይገርመኝ እንጂ አምላክነቱ አይደለም። በእውነት ብሩኪ የሚገርመኝ የጌታ አምላክነቱ አይደለም። አያስገርምም። ማንነቱ ስለሆነ የሚያስገርመው ሰውነቱ ነው። ሰውነቱ እንዴት ብሩኪ አስቦት እንዴት የሚኖረው ታው ደስ አይልም? እሱን በጣም ደስ ይላል። ክብር ሁሉ ለኢየሱስ ይሁን። ክብር ሁሉ ለኢየሱስ ይሁን። ክብር ሁሉ ለኢየሱስ ይሁን። ክብር ሁሉ ለኢየሱስ ይሁን። ሃሌሉያ። ሲመዝሙር ልስሙ።